ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴር እና ከልማት አጋር ድርጅቶች ጋር በመተባበር ያዘጋጀው አራተኛው በኢትዮጵያ ኢንቨስት ያድርጉ የኢንቨስትመንት ፎረም በመከናወን ላይ ይገኛል። ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል መክፈቻው ያደረገው ፎረሙ እስከ ነገ የሚቀጥል ይሆናል። ፎረሙን የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በይፋ አስጀምረውታል። በፎረሙ ላይ በርካታ ቁጥር ያላቸው ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎችና የልማት አጋሮች እየተሳተፉ ይገኛሉ። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን ዘንድሮ በሚካሄደው አራተኛው በኢትዮጵያ ኢንቨስት ያድርጉ የኢንቨስትመንት ፎረም ከ2.6 ቢሊዮን የአሜሪካ ዶላር በላይ የሚያወጡ ስምምነቶችን ለመፈረም መታቀዱን መግለጻቸው ይታወቃል። በአዳማ ከተማ ያገታ አስመስሎ 700 ሺህ ብር ያጭበረበረው ግለሰብ በ5 ዓመት እስራት ተቀጣ። በአዳማ ከተማ ለ2 ዓመታት ደብዛው የጠፋውን የ25 ዓመቱ ወጣት ቴዎድሮስ ስሜኖስን አግቻለሁ በማለት ከቤተሰቦቹ 700 ሺህ ብር የተቀበለው ጌታቸው አየለ የተባለ ግለሰብ በ5 ዓመት ከ5 ወር ጽኑ እስራት እንዲቀጣ የዳቤ ሰሎቄ ክፍለ ከተማ ወረዳ ፍርድ ቤት ወሰነ። የቅርብ ቤተሰብ የሆነው ተከሳሹ ወጣቱ ታግቷል በሚል ቤተሰቡን በማታለል ገንዘቡን ሲቀበል እጅ ከፍንጅ መያዙን ፖሊስ አስታውቋል። ቴዎድሮስ ግንቦት 15 ቀን 2016 ዓ.ም በባጃጅ ስራ ላይ እያለ ከጠፋበት ጊዜ ጀምሮ እስካሁን ያለበት አልታወቀም። ፖሊስ ባደረገው ተከታታይ ክትትል ተከሳሹን ጥር 2 ቀን 2018 ዓ.ም በቁጥጥር ስር አውሎ ለፍርድ አቅርቦታል። 9 ስደተኞች በጅቡቲ የባህር ዳርቻ ሞቱ። በጅቡቲ የባህር ዳርቻ አቅራቢያ ከትናንት በስቲያ የሰመጠች ጀልባ ውስጥ ከነበሩ ስደተኞች 9ኙ መሞታቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት IOM አስታወቀ። ሌሎች 45 ስደተኞች ደግሞ በሕይወት ይኑሩ ይሙቱ እንደማይታወቅ ድርጅቱ ገልጿል። አደጋው የደረሰው ከትናንት በስቲያ መጋቢት 15 2018 ዓ.ም ሌሊት ጅቡቲ ከምትገኘው አቦክ ከተባለች ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑን IOM አስታውቋል። ጀልባዋ 320 ሰዎችን አሳፍራ ነበር። እንደ ፈረንሳይ ዜና አገልግሎት ዘገባ መሰረት የምስራቅ መስመር በሚባለው በዚህ የፍልሰት መንገድ ከሚሰደዱት አብዛኞቹ ከኢትዮጵያ የሚመጡ ናቸው። በዚህ መስመር እንደ አውሮፓ አቆጣጠር በ2024 የ922 ስደተኞች ሕይወት አልፏል። ይህም እስከ ዛሬ ከተመዘገበው ሞት ከፍተኛው ተብሏል። የቀድሞው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ሲሊያ ፍሎሬስ በኒውዮርክ ፍርድ ቤት ቀረቡ። ማዱሮ በዝውውር የተመሰረተባቸውን ክስ በጽኑ የተቃወሙ ሲሆን ጠበቃቸው ባሪ ፓላክ የአሜሪካ መንግስት ለመከላከያ ወጪ የሆነው የቬንዙዌላን ገንዘብ እንዳይንቀሳቀስ በማገዱ ህገ መንግስታዊ መብታቸው ተጥሷል ሲል ተከራክረዋል። ባለፈው ጥር ወር በካራካስ በቁጥጥር ስር የዋሉት ማዱሮ ለፍርድ ቤቱ ንጹህ ነኝ፣ እኔ የሀገሬ ህገ መንግስታዊ ፕሬዝዳንት ነኝ በማለት ቃላቸውን ሰጥተዋል። አሜሪካ ከቬንዙዌላ ጋር ዲፕሎማሲያዊ ግንኙነት ብታድስም ማዱሮ ግን በብሩክሊን ማረሚያ ቤት በእስር ላይ ይገኛሉ። ጥፋተኛ ሆነው ከተገኙ የዕድሜ ልክ እስራት ሊፈረድባቸው ይችላል። የአውሮፓ ህብረት ስደተኞችን ከአህጉሩ ውጪ ለማቆየት ወሰነ። የአውሮፓ ህብረት ፓርላማ ጥገኝነት የተከለከሉ ስደተኞች ወደ ሀገራቸው እስኪመለሱ ድረስ ከአውሮፓ ውጪ በሚገነቡ የማቆያ ማዕከላት እንዲቆዩ የሚያስገድድ አዲስ የጥገኝነት ፖሊሲ አጽድቋል። ማዕከላቱ በሰሜን አፍሪካ ወይም በባልካን ሀገራት ከሚገኙ የሶስተኛ ወገን ሀገራት ጋር በሚደረግ ስምምነት የሚገነቡ ሲሆን ዓላማውም የመመለስ ሂደትን ማፋጠንና ስደተኞች እንዳይሰወሩ መቆጣጠር ነው። ይህ ህግ የመነሻ ሀገራት ዜጎቻቸውን ለመቀበል ፈቃደኛ ካልሆኑ ስደተኞች ምንም አይነት የባህል ወይም የቤተሰብ ትስስር ወደ ሌላቸው ሶስተኛ ሀገራት ለመላክ የህግ ማዕቀፍ ይፈጥራል። ህፃናት ከዚህ አሰራር ውጪ ቢሆኑም አምነስቲ ኢንተርናሽናል ውሳኔውን የሰብአዊ መብት ጥሰት ማዕቀፍ ሲል ወቅሶታል። ማዕከላቱ በፈረንጆቹ 2027 ስራ እንደሚጀምር ይጠበቃል። ዶናልድ ትራምፕ የኢራን መንፈሳዊ መሪ እንደሆን ተጠይቄ ነበር፣ ግን ይህን ጥያቄ ውድቅ አድርጌዋለሁ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር የኢራን ባለስልጣናት የሀገሪቱ መንፈሳዊ መሪ እንደሆን ጠይቀውኛል ሲሉ በድፍረት ተናገሩ። ትራምፕ ጥያቄውን አመሰግናለሁ ግን አልፈልገውም በማለት ውድቅ ማድረጋቸውን ገልጸዋል። እንደ ትራምፕ ገለጻ የኢራን መሪዎች ከአሜሪካ ጋር ስምምነት ለማድረግ ቢፈልጉም የገዛ ህዝባቸውንና የአሜሪካን ጥቃት በመፍራት በይፋ ለመናገር ተቸግረዋል ብለዋል። ይሁን እንጂ የኢራን ወገን ከዋሽንግተን ጋር ድርድር እያደረግን አይደለም በማለት የትራምፕን ንግግር አስተባብለዋል።
ይህ በእንዲህ እንዳለ አሜሪካ ወደ መካከለኛው ምስራቅ ተጨማሪ ወታደሮችን ለመላክ እያሰበች መሆኑንና በትራምፕ አስተዳደር ውስጥ በጉዳዩ ላይ ከፍተኛ ክርክር መኖሩ እየተነገረ ይገኛል። በባንግላዴሽ አውቶቡስ ወደ ወንዝ ሰምጦ የ24 ሰዎች ሕይወት አለፈ። በባንግላዴሽ ራጅባሪ ዲስትሪክት በሚገኘው ዳውላት ዲያ ፌሪጋት ረቡዕ ዕለት በደረሰ አሰቃቂ አደጋ የ24 ሰዎች ሕይወት አለፈ። ወደ 40 የሚጠጉ መንገደኞችን ያሳፈረችው አውቶቡስ ወደ ፓድማ ወንዝ የገባችው ፍሬም በጥሳ ነው ተብሏል። አውቶቡሱ ከተገለበጠ በኋላ ወደ 9 ሜትር በሚጠጋ ጥልቀት ውስጥ ሰጥሟል። የነፍስ አድን ሰራተኞች ከወንዙ ውስጥ 22 አስከሬኖች ወዲያውኑ ያወጡ ሲሆን በኋላም በሆስፒታል በደረሰ ህልፈት የሟቾች ቁጥር ወደ 24 ከፍ ብሏል። ከሟቾቹ መካከል 11 ሴቶች፣ 6 ወንዶችና 5 ህፃናት ይገኙበታል። በነፍስ አድን ስራው ላይ የእሳት አደጋ መከላከያ ዋናተኞች፣ የጦር ሰራዊትና ፖሊስ ተሳትፈዋል። አሁንም የጠፉ መንገደኞች ሊኖሩ እንደሚችሉ ተሰግቷል ሲል የሀገሪቱ መገናኛ ብዙሃን ዘግበዋል። እስራኤል በሆርሙዝ ሰርጥ ኃላፊ በነበሩት የኢራን አዛዥ ላይ ጥቃት መፈጸሟና መግደሏ ተነገረ። በመካከለኛው ምስራቅ ያለው ውጥረት እያየለ በመጣበት በዚህ ወቅት እስራኤል ቁልፍ በሆኑ የኢራን የባህር ኃይል አዛዥ ላይ ጥቃት መፈጸሟ ተዘገበ። ስማቸው ያልተጠቀሰ የእስራኤል ባለስልጣን ለታይምስ ኦፍ እስራኤል እንደገለጹት የኢራን አብዮታዊ ዘብ ባህር ኃይል አዛዥ የሆኑት አሊሬዛ ታንግሲሪ በባንዶር አባስ ከተማ በተሰነዘረ ጥቃት ተገድለዋል። አዛዡ ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነውን የሆርሙዝ የባህር ሰርጥ የመዝጋትና የመቆጣጠር ቀጥተኛ ኃላፊነት የነበራቸው ሰው ናቸው። ይሁን እንጂ እስካሁን ድረስ ከኢራን መንግስት ወገን የተሰጠ ይፋዊ ማረጋገጫም ሆነ ከእስራኤል መከላከያ ሰራዊት የተሰጠ አስተያየት የለም። በኩባ ያለው የኃይል አቅርቦት ቀውስ እየተባባሰ መጥቷል። ከ3 ወራት በፊት ትራምፕ በኩባ ላይ የነዳጅ ማዕቀብ ከጣሉ በኋላ የኤሌክትሪክ መቆራረጥ በከፍተኛ ሁኔታ ጨምሯል። ይህ ሁኔታ በተለይ ነፍሰ ጡር እናቶችና አዲስ ወላጆችን ለከባድ ስቃይ ዳርጓል። ባለፈው ሳምንት መጨረሻ የሀገሪቱ የኤሌክትሪክ መስመር ሙሉ በሙሉ በመቋረጡ የሕክምና አገልግሎቶች ተቋርጠዋል። የጤና ባለሙያዎች በጨለማና በአስቸጋሪ ሁኔታ ውስጥ ታካሚዎችን በመርዳት የሀገር ጀግኖች ሆነዋል። እናቶች ልጆቻቸውን በጨለማ ውስጥ ለማሳደግ እንዲሁም በቂ ምግብ ባለማግኘታቸው ስጋት ላይ ናቸው። በሀገሪቱ 32800 ነፍሰ ጡር እናቶች ያሉ ሲሆን በነዳጅ ማዕቀቡ ምክንያት የሚፈጠረው የኑሮ ውድነትና የጨለማ ህይወት ብዙ ወጣቶች ትዳር የመመስረት እቅዳቸውን እንዲሰርዙ እያደረገ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።